ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 7 CTE ዩኒት ሰመሪ ዩኒት 2 ዩኒት ሰመሪ ኤንድ ሪቪው ኤክሰርሳይዝ የዩኒቱን ዩኒት ሰመሪ እንዲሁም ደግሞ ሪቪው ኤክሰርሳይዝን የምንማማር ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ዩቲዩብ ይህን ቪዲዮ ለብዙዎች እንዲያደርስልን ላይክ እያደረጋችሁ ጀምሩ። የቴሌግራም ቻናልን ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን ማለታችሁን እንዳትረሱ። ቀጥታ ወደ ትምህርቱ። እሺ ዩኒት ሰመሪ 8 ኦኩፔሽን ኤሪያ 8 የስራ ዘርፎች ማለት ነው። ዊዝ ሰብ ስፔሻላይዜሽን በስራቸው ደግሞ ሌላም ስራ አለ ማለት ነው። 8 የስራ ዘርፎች በአጠቃላይ እንዲሁም በስራቸው ሌላም ስራ ማለት ነው አር አይደንቲፋይድ ተለይተዋል ማለት ነው። ኢን ካሪየር ኢን ቴክኒካል ኤዱኬሽን ፕሮግራም ኢትዮጵያ በኢትዮጵያ የሚሰጠው የሲቲኢ ትምህርት ላይ 8 የስራ ዘርፎች ተይዘዋል ማለት ነው። እነዚህ 8 የስራ ዘርፎች ደግሞ በውስጣቸው ሌላም ይዘዋል ማለት ነው። ስለዚህ እናንተ ይሄን ትምህርት ከተማራችሁ በኋላ እነዚህን ስራዎች እንድትሰሩ ነው የምትማሩት ማለት ነው። እነዚህ ምንድናቸው? ኔምሊ ማኑፋክቸሪንግ አለ፣ አግሪካልቸር አለ፣ ኮንስትራክሽን አለ፣ ኢንፎርሜሽን ቴክኖሎጂ አለ፣ ሄልዝ ሳይንስ አለ፣ ቢዝነስ ሳይንስ አለ፣ ላንጉዌጅ ኤንድ ሶሻል ሳይንስ አለ፣ ፐርፎርሚንግ ኤንድ ቪዥዋል አርት አለ ማለት ነው። እሺ ሌላኛው ኢንሲቲኢ ውስጥ ማለት ነው ሶፍት ስኪል የሚባሉት ማለት ነው አር ኢምፖርታንት በጣም አስፈላጊ ናቸው። ፎር ጉድ ኢንተራክሽን ጥሩ ግንኙነት እንዲኖረን ማለት ነው። አመንግ ዘ ፒፕል ከሰዎች ጋር ጥሩ ግንኙነት እንዲኖረን አሎንግ ከማር ጋር ዊዝ ቴክኒካል ስኪል ከቴክኒካል ስኪል ጋር ብቻቸውን ጥቅም የላቸውም ማለት ነው። ባህሪያችን ጥሩ ቢሆን ቴክኒካል ስኪል ከሌለን የእጅ ሙያ ከሌለን ጥቅም የለውም። ከቴክኒካል ስኪል ጋር አንድ ላይ ሆኖ ነው ማለት ነው። ቴክኒካል ስኪል የምንለው ደግሞ ስኪል ነው ስፔሲፊክ ቱ ሰርቴን ጆብ ለሆነ ጆብ ብቻ የተወሰነ ነው። ቴክኒካል ስኪል የምንለው ወይ ደግሞ ሃርድ ስኪል የምንለው ለሆነ ስራ ብቻ የሚጠቅም ነው። አንድ ሰው መኪና መጠገን ከቻለ ቤት መስራት አይችልም ማለት ነው። ስፔሲፊክ ነው። ነገር ግን ይሄ ሶፍት ስኪል ግን ምንድነው? ዩኒቨርሳል ነው። ጄኔራል አቢሊቲ ነው። ለሁሉም ይሆናል ማለት ነው። እሺ ሶፍት ስኪል ኢንክሉድስ ሶፍት ስኪል ምንን ያካትታል? ክሪኤቲቭ ቲንኪንግ የፈጠራ አስተሳሰብ ራሱ ሶፍት ስኪል ነው። ዘ አቢሊቲ ክሪኤቲቭ ቲንኪንግ ሲባል ምንድነው? ምን ማለት ነው? ክሪኤቲቭ ቲንኪንግ ሶፍት ስኪል ውስጥ እንደሚካተት ይነግረናል። ክሪኤቲቭ ቲንኪንግ ማለት ደግሞ ዘ አቢሊቲ ችሎታ ማለት ነው። ቱ ጀነሬት ማመንጨት ኒው አይዲያ አዲስ ሐሳብ፣ ፕራክቲስ ልምድ አዲስ ሐሳብን አዲስ ልምዶችን የማመንጨት ችሎታ ማለት ነው። አሁንም ክሪኤቲቭ ቲንኪንግ ሲባል ምንድነው? ሉኪንግ ቲንግስ ነገሮችን መመልከት ኢን ኒው ዌይ በአዲስ መንገድ ማለት ነው። በአዲስ መንገድ ነገሮችን ማየት። ፕሮብለም ሶልቪንግ ስኪል ችግርን የመፍታት ችሎታ ይሄ ራሱ ምንድነው? ክሪኤቲቭ ቲንኪንግ ነው ማለት ነው። እሺ ሌላው እዚህ ጋር ፕሮብለም ሶልቪንግ ስኪል ይሄንን ደግሞ ሊያብራራልን ነው። ፕሮብለም ሶልቪንግ ስኪል የምንለው አሁንም ስኪል ችሎታ ነው። ችግርን የመፍታት ችሎታ ነው። ቱ ፋይንድ ምን አይነት ችሎታ ካለን ደግሞ ቱ ፋይንድ ሶሉሽን መፍትሄን የማግኘት የመፈለግ ችሎታ ቱ ዘ ፕሮብለም ለችግሮች ማለት ነው። ለችግሮች መፍትሄ የማግኘት ችሎታ ፕሮብለም ሶልቪንግ ስኪል ይባላል። ይሄ ደግሞ ምንን ያካትታል? ፕሮብለም ሶልቪንግ ስኪል ሲባል ኢንቮልቪንግ አይደንቲፋይንግ ፕሮብለሙን መለየት ነው መጀመሪያ። አናላይዝ መተንተን ነው። ከዛስ ጀነሬት ሶሉሽኑን ማፍለቅ ጀነሬት ማድረግ ነው ማለት ነው። አስ ስቴፕ አሁን የመጀመሪያው ስቴፕ እንደማለት ነው። ቱ ፕሪፔር ፎር ኤምፕሎይመንት ለስራ ዝግጁ በምንሆንበት ጊዜና ኢንትሮዲዩሲንግ ዋን ሰልፍ ራሳችንን ለማስተዋወቅ ከፈለግን ስቴፑ ምንድነው ይለናል? ቱ አዘር ሌሎች ራስን ለማስተዋወቅ ከፈለጋችሁ ስቴፑ መንገዱ ማለት ነው ምን መሆን አለበት? ኢንዲቪጁዋሊ የሆነ ግለሰብ should know ማወቅ አለበት። how to develop their personal profile የግል ማንነቱን የሚገልጸውን ነገር እንዴት ማዘጋጀት እንዳለበት ማለት ነው ማወቅ አለበት። ዲቴይል ኢንፎርሜሽን about them ዝርዝር የሆነ መረጃዎችን ስለራሱ ማለት ነው እንዴት ማዘጋጀት እንዳለበት ስለራሱ ዝርዝር የሆኑ መረጃዎችን ማወቅ አለበት ማለት ነው። እንዴት ማዘጋጀት እንዳለበት ስለራሱ ዝርዝር መረጃዎችን እንዴት መጻፍ እንዳለበት ማወቅ ይኖርበታል ማለት ነው። የመጀመሪያው ስቴፕ ነው ማለት ነው። ለስራ ወይ ደግሞ ስራ የምንፈልግ ከሆነ ወይ ደግሞ ራሳችንን ማስተዋወቅ ካለብን ማለት ነው። ምን ናቸው ፐርሰናል ፕሮፋይል ላይ መካተት ያለባቸው ነገሮች? ዚስ ኢንክሉድ ያካትታል ምን who they are ማን እንደሆን፣
what skill ምን አይነት ችሎታ እንዳለን ይሄን ሁሉ ማካተት አለብን ማለት ነው ፐርሰናል ፕሮፋይል ስናዘጋጅ likes dislikes they have የሚወዳቸውና የማይወዳቸውን ነገሮች ሁሉ ማካተት አለበት ኤዱኬሽናል የትምህርት ደረጃውን work experience የሥራ ልምድ ካለው their characteristic ባህሪው ለምሳሌ ምን አይነት ባህሪ እንዳለው እነዚህ ነገሮች ማካተት ይኖርብናል ማለት ነው እሺ አሁን ደግሞ ሪቪኬሽኖችን እንሰራለን እሺ አሁን true false እንላለን እዚህ ጋር ይሄንን ጥያቄ እንሰራለን saving is a hard skill for carpenter ይላል hard skill saving hard skill ነው yes ነገር ግን ለካርፔንተር አያገለግልም saving ማለት ልብስ የመስፋት ችሎታ ነው ካርፔንተር ደግሞ አናጺነት ነው አንዱ ለአንዱ ሊሆን አይችልም ምክንያቱም hard skill specific job ነው job ላይ specific ነው ማለት ነው ይሄ false ነው መልሳችን hard skill are universal ይላል hard skill universal ነው while soft skill are specific to the job soft skill ደግሞ ለአንድ ለተወሰነ ስራ ብቻ የሚያገለግል ነው ይሄ ተገልብጧል false ነው hard skill የሚለው ቦታ ላይ soft መሆን አለበት soft የሚለው ቦታ ላይ ደግሞ hard መሆን አለበት ማለት ነው እሺ soft skill alone ይላል soft skill ብቻውን gets your employment ስራ እንድታገኙ ያስችላችኋል ይለናል soft skill ማለት የኛ የግለሰቡ ባህሪ ነው እሱ ብቻውን ደግሞ ስራ እንድናገኝ ያስችላል soft skill ከማጋ ከሆነ ነው ከhard skill ጋር አብሮ ከሆነ ነው ስለዚህ ይሄ ምን ይሆናል መልሳችን false ይሆናል ማለት ነው being open mindedness ግልጽ መሆን ማለት ነው open mindedness ለሰዎች ክፍት መሆን ማለት ነው ያለንን ነገር ለሰዎች ማስረዳት ማለት ነው it an obstacle ችግር ነው አለ open mindedness for problem solving ችግሮችን ለመፍታት ይሄን ነው ችግር ሳይሆን አንድ መንገድ ነው open minded መሆን ለሰዎች ያለውን ነገር ማጋራት ፕሮብሌምን ሶልቭ ለማድረግ ይጠቅማል እንጂ ችግር ኦብስታክል ሊሆን አይችልም ይሄ ምንድነው ፎርስ ይሆናል ማለት ነው እሺ ላይ ስንመጣ ኢኖቬሽን ኢን ክሪቲካል ቲንኪንግ ይላል ኢኖቬሽን ማለት ፈጠራ ነው ክሪቲካል ቲንኪንግ የፈጠራ አስተሳሰብ ነው are very much related ግንኙነት አላቸው related ናቸው ይሄ ትክክል ነው ትሩ ነው ማለት ነው soft skill do not support student to learn ተማሪዎች እንዲማሩ soft skill ምንም አያግዛቸውም ይላል አንድ ተማሪ soft skill የለውም ማለት ከሰው ጋር መግባባት አይችልም ከመምህሩ ጋር መግባባት አይችልም ስለዚህ አያግዛቸውም የሚባለው false ነው ማለት ያግዛል soft skill ለተማሪዎች እንዲማሩ በአግባቡ ያግዛል ማለት do not support ስለሚል false ይሆናል choose the best answer from the alternative and circle the letter you choose ይላል አሁን ደግሞ choose ነው ምን ይለናል የመጀመሪያው ጥያቄ skill is specific for certain job ለሆነ ጆብ ብቻ የሚያገለግል ውስን የሆነ ችሎታ ምን ይባላል hard skill hard ነው ማለት hard skill ነው ለሁሉም ደግሞ የሚያገለግለው ምንድነው soft skill ነው ማለት ነው ስለዚህ መልሳችን skill specific for certain job hard ይሆናል ማለት ነው information to be included in the personal profile for job is ምን አይነት ነገር ነው ምን አይነት መረጃ included መሆን አለበት መካተት አለበት personal profile ለስራ የሚሆን personal profile ስናዘጋጅ ምን አይነት ኢንፎርሜሽን መካተት አለበት education መካተት አለበት የትምህርት ደረጃችን የስራ ልምድ ካለን ኔም እና አድሬስ ግዴታ ያስፈልጋል ስለዚህ all ነው ማለት ነው መልሳችን እሺ ሶስተኛው ላይ non verbal communication ይላል non verbal ማለት ከቃላት ውጪ የሆኑ communication መግባቢያዎች is the use of for telling information ጥቅም አለው ይላል is use of telling መረጃን ለማግኘት ጥቅም አለው ግን ምንድነው መረጃን ለመንገር መረጃን ለመንገር ይጠቅማል non verbal communication ቃላትን ሳንጠቀም ማለት ነው ከኤስ ከጂ ውስጥ ቃላትን ሳንጠቀም ነገር ግን ኢንፎርሜሽኖችን ለመንገር የምንጠቀምበት የትኛው ነው ይለናል ምንድነው ቦዲ ላንጉዌጅ ነው ይሄ በጭራሽ ቃላትን አይጠቀምም ማለት ነው ሌሎቹ ቶኪንግ ስናወራ ቃል እንጠቀማለን ስንጽፍ ቃል እንጠቀማለን ስፒክ ስንናገርም ቃል እንጠቀማለን ነገር ግን ቦዲ ላንጉዌጅ ግን ምንም አይነት ቨርብ ምንም አይነት ቃላቶችን አያስወጣም ማለት ነው non verbal communication የሆነው ቦዲ ላንጉዌጅ ነው እሺ አሁን ደግሞ እነዚህን ጥያቄዎች እንሰራለን እዚህ ጋር ምን ይለናል what information is included in personal profile
ፐርሰናል ፕሮፋይል በምናዘጋጅበት ሰዓት ምን አይነት ነገሮችን ማካተት አለብን? ሶ ይሄ መልሳችን ምን ይሆናል? who they are ማን እንደሆን መካተት አለበት ማለት ነው። ሌላ ኤዱኬሽን የትምህርት ደረጃችን ኤዱኬሽን ኤክስፒሪየንስም መካተት አለበት ካለ ማለት ነው። እንዲሁም ካራክተሪስቲክስ ያለን ባህሪ ምን አይነት ባህሪ ያለን? ጠንክሮ መስራት ራሱ አንድ ባህሪ ነው። ከሰዎች ጋር መግባባት አንድ ባህሪ ነው። በግሩፕ ወርክ መስራት አንድ ባህሪ ነው። ሶ እነዚህን ነገሮች ማካተት ይኖርብናል ማለት ነው። ሁለተኛው ላይ which comes first መጀመሪያ የትኛው ነው የሚመጣው? ክሪቲካል ቲንኪንግ የፈጠራ አስተሳሰብ ኦር ወይስ ሶሉሽን ቱ ፕሮብለም ለሶሉሽን መፈለግ ለችግሩ ማለት ነው። ስለዚህ ለችግሩ ሶሉሽን የምንፈልገው መጀመሪያ ክሪቲካል ቲንኪንግ መጀመሪያ በአግባቡ ማሰብ ማለት ነው። ክሪቲካል ቲንኪንግ ማለት በአግባቡ በደንብ ማየት ማሰብ ችግሩ ምንድነው የሚለውን ነገር በደንብ ማየት ማለት ነው ክሪቲካል ቲንኪንግ። ሶ እሱ ነው አንደኛው ምንድነው ማለት ነው ካምስ ፈርስት የሚመጣው ክሪቲካል ቲንኪንግ ነው ማለት ነው። አስተሳሰባችን ትክክለኛ መሆን አለበት። ከዛ በኋላ ነው ሶሉሽን የምንፈልገው ማለት ነው። እሺ ለዛሬ ያዘጋጀሁላችሁ የሲቲኢ ትምህርት ይሄን ይመስላል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።